ሲኤምሲ ላይ ከኮንቬንሽን ሴንተር ፊት ለፊት በ4.6 ሚሊዮን ብር ሙሉ ክፍያ የቤት ባለቤት ይሁኑ። 30% ቅናሽ የተደረገበትን በካሬ 62888 ብር ከ10% ቅድመ ክፍያ ጀምሮ በረጅም ጊዜ አከፋፈል ለሚከፍሉ ደግሞ በካሬ 84888 ብር ከተጨማሪ 50% የባንክ ብድር ጋር ይዘንሎት ቀርበናል። ባለ አንድ መኝታ በ600 ሺህ ብር ቅድመ ክፍያና በ6.2 ሚሊዮን ጠቅላላ ክፍያ፣ ባለ ሁለት መኝታ በ900 ሺህ ብር ቅድመ ክፍያና በ9 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታው ደግሞ በ1.1 ሚሊዮን ቅድመ ክፍያና በ11 ሚሊዮን ጠቅላላ ክፍያ በመሸጥ ላይ እንገኛለን። ባለ 5 ኮከብ ሆቴልና አካቶ በርካታ የጋራ መጠቀሚያዎችንና መዝናኛዎችን ያሟላ ሲሆን ፈጥነው ለሚመጡ ደንበኞች ልዩ ቅናሽ አድርገናል። አሁኑኑ ከታች ባለው ስልክ ይደውሉ። ድሪም ቢልደርስ ሪል ስቴት ህልሞን እንገነባለን። ይህ አዋዜ ነው። የዕለቱን ዋና ዋና ጉዳዮች እንመለከታለን። በላይ በቀለ ነኝ። በቱርክ ዋና ከተማ ኢስታንቡል በሚገኝ የእስራኤል ቆንስላ ጽሕፈት ቤት አቅራቢያ ጥቃት መፈጸሙ ተነገረም። 3 የሚደርሱ ታጣቂዎች በእስራኤል ቆንስላ ጽሕፈት ቤት ላይ ጥቃት ለመፈጸም ሲንቀሳቀሱ ከፖሊስ ጋር ግጭት መፍጠራቸው ሲነገር ቢያንስ አንድ ታጣቂ ሲገደል 2ቱ ክፉኛ መቁሰላቸውን የቱርክ ባለስልጣናት ገልጸዋል። በተኩስ ልውውጡ 2 ፖሊሶች መጎዳታቸው የታወቀ ሲሆን ታጣቂዎቹ በአካባቢው ከሚንቀሳቀስ አሸባሪ ድርጅት ጋር ግንኙነት አላቸው ብለዋል ባለስልጣናቱ። የእስራኤል ውጭ ጉዳይ ሚኒስቴር በቆንስላ ጽሕፈት ቤቱ ላይ የተሞከረውን የሽብር ጥቃት አጥብቆ ሲያወግዝ የቱርክ ጸጥታ ኃይል ጥቃቱን መከላከል በመቻሉም አድናቆቱን ገልጿል። በዓለም ዙሪያም የእስራኤል ጥቅሞች ላይ የሽብር ስጋት መኖሩን የጠቀሰው ሚኒስቴሩ ሆኖም ሽብር ከየትኛውም ጉዞ አያስቆመንም ብሏል። በቱርክ የአሜሪካ አምባሳደር ቶም ባራክ በበኩላቸው ጥቃቱን በጽኑ አውግዘዋል። በዲፕሎማቲክ ጽሕፈት ቤቶች ላይ ጥቃት መፈጸም ማለት ዓለም አቀፍ እንቅስቃሴን ማደናቀፍ ነው ብለዋል። ይህ በእንዲህ እንዳለ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኢራን ሆርሙዝ ሰርጥን ካልከፈተች ሙሉ በሙሉ መሠረተ ልማቶቿን ለማውደም ያስቀመጡት ጊዜ ገደብ ሌሊቱን የሚያበቃ ሲሆን በየትኛውም ሰዓት ጥቃቱ ይጀመራል ተብሎ ይጠበቃል። ትራምፕ ዛሬ ከሰዓት ባሰራጩት ጽሑፍ የኢራን የስልጣኔ መገለጫዎች በሙሉ እንዳልነበሩ ሆነው ይወድማሉ ብለዋል። በዓለም ታሪክ ከታዩ በጣም አስፈላጊ ክስተቶች አንዱ ሆኖ ሊመዘገብ የሚችል ትዕይንት ዛሬ ሌሊት የምናይ ይሆናል በማለት ጽፈዋል። የ47 ዓመታት የሙስና የሞትና የስቃይ ዘመን በመጨረሻም ያከትማል። ፈጣሪ ታላቁን የኢራንን ሕዝብ ይባርክ ብለዋል። የትራምፕ አስተዳደር ኢራን ውስጥ ኒኩሌር የመጠቀም ዕቅድ ይኖረው እንደሆነ የቀረበላቸውን ጥያቄ ባለሥልጣናት ውድቅ አድርገዋል። መሠረተ ልማቶችን ኢላማ ማድረግ የጦር ወንጀል ስለመሆኑም ለተነሳው ስጋት በሕዝቡ ላይ ወንጀል እየፈጸመ ያለው የኢራን አገዛዝ እንጂ እኛ አይደለንም ብለዋል። የኢራን ጦር ኃይል በበኩሉ አሜሪካም ቀይ መስመር ጥሳ በመሠረተ ልማቶች ላይ ጥቃት ከፈጸመች ምላሹ ከቀጠናው የተሻገረ እንደሚሆን አስጠንቅቋል። ኢራን በትራምፕ ማስፈራሪያም አትሸበርም፣ ለጠላት የጭካኔ ተግባር የምንሰጠው ምላሽ የማይናወጥና የከፋ ይሆናል እያሉ ናቸው የቴህራን ባለሥልጣናት። የባህሬን ውጭ ጉዳይ ሚኒስትር አብዱላጢፍ ራሺድ በበኩላቸው ኢራን ሆርሙዝን የመዝጋት መብት የላትም ብለዋል። በሆርሙዝ ጉዳይ በቀረበ ረቂቅ ሕግ ላይ ምክር ቤቱ ማምሻውን ውይይት ያካሄደ ሲሆን ሆርሙዝ እንዲከፈት የሚያስችል እርምጃ እንዲወሰድ የሚጠይቀው ረቂቅ ሕግ ቻይናና ሩሲያም ድምፅን በድምፅ የመሻር መብታቸውን በመጠቀም ውድቅ ማድረጋቸው ታውቋል። የባህሬን ውጭ ጉዳይ ሚኒስትር ሳውዲ አረቢያ፣ ኳታር፣ ኩዌትና ዮርዳኖስን በመወከል ባሰሙት የጋራ መግለጫም ረቂቅ ሕጉ ባለመጽደቁ የተሰማቸውን ሐዘን ገልጸዋል። በሆርሙዝ ሰርጥ የመርከቦች የመተላለፍ ነፃነትን የሚያረጋግጥ ማንም ሀገር የውሃ ላይ ዝውውርን ሊያሰናክል እንደማይችል የተቀመጠውን ዓለም አቀፍ ሕግ እንዲከበር ወይም ደግሞ እንዲያከብሩ የሚያደርግ ረቂቅ ሕግ ውድቅ መሆኑ ተስፋ አስቆራጭ እርምጃ ነው ብለዋል። ቻይናና ሩሲያም ረቂቁን ውድቅ ያደረጉበት ዋነኛ ምክንያት ምናልባትም ሆርሙዝን ለማስከፈት ከተቀመጡ አማራጮች ወታደራዊ ኃይል ጭምር መፈቀዱ ሳይሆን እንዳልቀረ ተገምቷል። ከ15ቱ የጸጥታው ጥበቃ ምክር ቤት አባላት መካከል 11ዱ ረቂቁን ሲደግፉ ፓኪስታንና ኮሎምቢያ
ድምፀ ተአቅቦ አድርገዋል። ቻይናና ሩሲያም ድምፅን በድምፅ የመሻር መብታቸው ረቂቁን ውድቅ በማድረግ ለኢራን ያላቸውን የማይናወጥ ድጋፍ አሳይተዋል። የትራምፕ ጊዜ ገደብ ከመድረሱ በፊት እስራኤል የኢራንን የትራንስፖርት መስመሮች ኢላማ ያደረገ ሰፊ ጥቃት ስትፈጽም ውላለች። ዛሬ በጥቃቱ የባቡር ሐዲዶች፣ ድልድዮችና ዋና ዋና አውራ ጎዳናዎች መመታታቸውንና እነዚህ የትራንስፖርት መስመሮች የኢራን ጦር ሚሳኤሎችን ጨምሮ ጦር መሳሪያዎች ማጓጓዣ በመሆን የሚያገለግሉ ናቸው ብሏል የእስራኤል መከላከያ ሚኒስቴር። ፕሬዝዳንት ትራምፕ በኢራን ያስቀመጡት ጊዜ ገደብ ተፈጻሚ እንደሚሆን ከመግለጻቸው ቀደም ብሎ የአሜሪካ ጦር የኢራን የነዳጅ ጣቢያዎች የሚገኙበትን የካርግ ደሴት መደብደቡን ዘገቦች አመልክተዋል። ጦሩ ከ2 ሳምንት በፊት ተመሳሳይ ጥቃት በመፈጸም 90 የሚደርሱ ኢላማዎች እንደመታ መግለጹ ይታወሳል። በአሁኑም ጥቃት በደሴቱ የሚገኙ የተለያዩ ጣቢያዎች ላይ ጥቃት መፈጸሙ ሲነገር፣ ጥቃቱን ተከትሎ በዓለም ገበያ አንድ በርሜል ድፍድፍ ነዳጅ $116 መድረሱን ዘገቦች አመልክተዋል። ከ2 ወር በፊት $57 የነበረው አንድ በርሜል ነዳጅ አሁን $116። የካርግ ደሴት ቁመትና ስፋቱ ትንሽ ቢሆንም የኢራን ግዙፍ ኢኮኖሚን በማንቀሳቀስ ይታወቃል። ኢራን ወደ ውጭ የምትልከው 90 በመቶ ድፍድፍ ነዳጅ የሚገኝበት በየቀኑ ሚሊዮኖች በርሜል ነዳጅ የሚንቀሳቀስበት ቁልፍ ስፍራ ነው ካርግ ደሴት። ከሆርሙዝ ባሻገር የሚገኘው ካርግ ደሴት 30 ሚሊዮን በርሜል ነዳጅ የመያዝ አቅም እንዳለው ይነገራል። በአሁኑ ወቅት 18 ሚሊዮን በርሜል ነዳጅ እንደሚገኝ ዛሬ ከተፈጸሙ ጥቃቶች በቴሄራን የመኖሪያ መንደር በደረሰ ጥቃት በርካታ ሰዎች መጎዳታቸው ሲነገር፣ ካሳሃን በተባለ ከተማም የባቡር መስመር ተመትቶ 2 ሰዎች መገደላቸውን የሀገሪቱ ዜና አገልግሎት ዘግቧል። በሊባኖስ በተፈጸመ የእስራኤል አየር ጥቃት በትንሹ 8 ሰዎች መገደላቸው ሲነገር፣ በሰሜን እስራኤል ኢራን ባስወነጨፈችው ሚሳኤል በርካታ ሰዎች መቁሰላቸው ታውቋል። ሳውዲ አረቢያም ከኢራን የተተኮሱ 18 ድሮኖች መታመጣሏን ስታስታውቅ፣ ባህሬን 10 የሚደርሱ ድሮኖች ማክሸፏን የሀገሪቱ መከላከያ ሚኒስቴር ገልጧል። የተባበሩት አረብ ኤምሬትስም የኢራንን ሚሳኤልና ድሮን ስትከላከል መዋሏን ዘገቦች አመልክተዋል። ፕሬዝዳንት ትራምፕ ኢራን ከተቀመጠላት የጊዜ ገደብ አስቀድሞ ስምምነት ላይ ካልደረሰች ስልጣኔዋ በአንድ ሌሊት ያከትማል ማለታቸውን ተከትሎ የአሜሪካ ምክር ቤት አባላት ተቃውሞ እያሰሙ ናቸው። በተለይ የትራምፕ ፓርቲ ተቀናቃኝ የሆኑት የዲሞክራቲክ ፓርቲ የምክር ቤት እንደራሴዎች በቶሎ መፍትሄ እንዲፈለግ እየጠየቁ ናቸው። በአሜሪካ የሕግ መወሰኛ ምክር ቤት የዲሞክራቶች መሪ ቸክ ሹመር ይህ ግለሰብ ትራምፕን ማለታቸው ነው በጣሙን ታሟል፣ ይህንን የግዴለሽነት ጦርነት ለመቃወም ፈቃደኛ ያልሆኑ እያንዳንዳቸው የሪፐብሊካን ፓርቲ የምክር ቤት አባላት ሳይቀሩ ለየትኛውም አይነት አስከፊ ዳፋ ኃላፊነት አለባቸው ሲሉ ሪፐብሊካንን ወቅሰዋል። የዲሞክራቲክ ፓርቲ መሪው ሃኪን ጄፈርስ በበኩላቸው ዶናልድ ትራምፕ በግዴለሽነት የጀመረው የኢራን ጦርነት ወደ 3ኛው ዓለም ጦርነት ሳያስገባን በፊት ምክር ቤቱ ማስቆም አለበት ብለዋል። ይህንን እብደት በማስቆም በኩል ሁሉም ሪፐብሊካኖች ብሔራዊ ኃላፊነት እንዳለባቸው ጭምር የምክር ቤት አባሉ ጄሰን ክሮው የአንድን ሀገር ስልጣኔን ለማጥፋት መዛት የጦር ወንጀል ነው ሲሉ ትራምፕን ከሰዋል። በተደጋጋሚ እንዳልኩት ጦር ሰራዊታችን ሕጋዊ ትዕዛዞችን ብቻ ነው መከተል ያለበት። መልካም ሕሊና ያላቸው ሁሉም አሜሪካውያን ይህንን ድርጊት መቃወም አለባቸው ሲሉ ጥሪ አቅርበዋል። ይህ አዋዜ ነው። ሲኤምሲ ላይ ከኮንቬንሽን ሴንተር ፊት ለፊት በ4.6 ሚሊዮን ብር ሙሉ ክፍያ የቤት ባለቤት የሆኑ 30% ቅናሽ የተደረገበትን በካሬ 62888 ብር ከ10% ቅድመ ክፍያ ጀምሮ በረጅም ጊዜ አከፋፈል ለሚከፍሉ ደግሞ በካሬ 84888 ብር ከተጨማሪ 50% የባንክ ብድር ጋር ይዘንሎት ቀርበናል። ባለ አንድ መኝታ በ600 ሺህ ብር ቅድመ ክፍያና በ6.2 ሚሊዮን ጠቅላላ ክፍያ፣ ባለ 2 መኝታ በ900 ሺህ ብር ቅድመ ክፍያና በ9 ሚሊዮን ብር
ጠቅላላ ክፍያ፣ ባለ 3 መኝታው ደግሞ በ1.1 ሚሊዮን ቅድመ ክፍያና በ11 ሚሊዮን ጠቅላላ ክፍያ በመሸጥ ላይ እንገኛለን። ባለ 5 ኮከብ ሆቴልን አካቶ በርካታ የጋራ መጠቀሚያዎችንና መዝናኛዎችን ያሟላ ሲሆን ፈጥነው ለሚመጡ ደንበኞች ልዩ ቅናሽ አድርገናል። አሁኑኑ ከታች ባለው ስልክ ይደውሉ። ድሪም ቢልደርስ ሪል ስቴት፣ ህልሞን እንገነባለን። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና